ዶክተር ያስፈራል የመጀመሪያዬ ነው ስትዩ ዶክተሩም አይዞሽ እኔም የመጀመሪያዬ ነው ሲልሽ ከኔ ተቀብሎ ያጠራቅማል እንደው ጭራሽ ቤት ገነባኩ በነፃ ሁሉ አዘፍኑኝ በሽልማት በቃ በነፃ ምንም ብዬ በጋርዱ ተወጣውበት ጊዜ አለ እኔ መጣውበት ደግሞ ጊዜ ክረምት ወቅት ነበር ከዛ ምንድነው የምታረጉት ከኔ ጋር እሱና ድሬ 2000 ወጣ ከዛ በኋላ አልበሙ ሰላም አልታበም ምሽቱ ሰላም ነው ሳምንት አርገሽ ያለበት 2003 ወጣ ሰው ልጅ ያው ጨፍሮ ይደክሙ ይል ሲደክሙ ይሰማኛል ሲደክሙ ለማዝ ይሰማኛል ተከላን ነው እየተከታተላችሁ የምትገኙት ቀጣይ እንግዲህ ተወዳጅ ድምጻዊ ነው ቀደም ሲል በተለይ መጀመሪያ አካባቢ የሰራውና ለስሙም እንደ ቅጽል ስም ሆኖ ምን ተጠቀመበት የኔ ድሃ የምትለው ሙዚቃ ማያቃት ቃል በቃል ግጥም በግጥም ማያቀው አለ ብዬ አላስብም በተለይ በእኛና በሱ ዘመን ሙዚቃው በወጣበት ዘመን ሙዚቃ የምታደምጡ የነበራችሁ በሙሉ ሚኪያስ ቸርነት ይባላል የተለያዩ ስራዎችን ሰርቷል ቆንጆ የሚወደዱ ስራዎች እንደዚሁ ሰዎች አፍ ላይ ለመያዝ በደንብ ቀለል ያሉ ተወዳጅ ስራዎች አሉት ከሱ ጋር ነው ቆይታ ማድርገው ሚኪያስ ቸርነት የኔ ድሃ ሚኪ የኔ ድሃ በረጅም ዓመት ሆኖ የኔ ድሃ 2000 ነው የወጣው 2000 ነው የወጣው ኦልሞስት ወደ 18 ዓመት ገጨ ግን እኔ ቅርብ ነው የሚመስለኝ አንዳንዴ እንደዚህ ነው እኮ ቶሎ ስለሚሄድ ቀኑ ጊዜው በጣም ይፈጥናል በብዙ ነገሮች ነው እያለፈ ያለው ቀንና በዛ እነራሲ ደቀኝ ይገርማል በጣም ይገርማል እኔም አሁን እንደዚህ ሩቅ አልመሰለኝም እሱና ድሬ 2000 ወጣ ከዛ በኋላ አልበሙ ሰላም አልታበም ምሽቱ ሰላም ነው ሳምንት አርገሽ ያለበት 2003 ወጣ 2003 እንደዛ ያለን እንግዲህ የጠፋ አልጠፋው እየሰራው ነው በርግጥ አሁን ከዞዜ አልበም በኋላ የገባኝ እሱ አልበም በኋላ ትንሽ ቆይቻለሁ 1-4 ዓመት ምናምን የሆነ ነገር ሲኖር ስታራዝም ምን ስትይ ግን አሁን ኦልሞስት አልበሙ አልቋልና መውጣት ትንሽ ነው የቀረው ከዛ በፊት ደግሞ ሲንግል አሁን ለቃለሁ ይሄን ያለው ነገር አልጠፋው በክለብም ቦታ ስላለው ትሰራለህ ያው አልበም በሚለው ነው እሱም ቢሆን እውነት ለመናገር 4 ዓመት እንደዚህ ሩቅ አይደለም ወረ ትንሽ ነው ጥሩ ነው እንደው ከዛ በኋላ ሚኪ አዳማ ላይ ጥሩ ነገር ነበረ ግን ወደ ሙዚቃ ኢንዱስትሪው ደግሞ በደንብ መቀላቀል ሲመጣ ፈተና አለው የዛኑ ያህል ተፎካካሪ ብዙ ሰውም አለ እድል ደግሞ ጠባብ ነው አሁንም ጠበብ ያለ ነው እንደ ድሮም ባይሆን አሁን ሰው ቤቱም ሰርቶ የሆነ ነገር ባገኘው ነገር ይለቃል ሆኖለት ከተሰማ ያኔ ግን እንደዛ አልነበረም ያሉት ማቀናባሪዎች ሌላ ግሩፕ ደግሞ አለ እዚህ አቀናባሪው ምናምን ማተየው ዛጋ እንኳን እሱማ ክለብ ወደ ክለብ ደግሞ መተሽ ሙዚቃን ለመስራት እዚህ አማን የምታውቂው ሰው የለም ጃም ለማድረግ ተሰቃያለሽ እኔ መጣውበት ደግሞ ጊዜ ክረምት ወቅት ነበር እና በጣም በቃ እቸገር ነበር አዘፍኑኝ በነፃ ሁሉ አዘፍኑኝ በሽልማት በቃ በነፃ ምንም ብዬ በጋርዱ ተወጣውበት ጊዜ አለ ተመትቼ ተባረርኩበት አለ ለምን እንትን አልክ በሚለው ብቻ ብዙ ነገር አለፍ ያለውና ደስ ይለኛል እንደሚነጋ ግን አውቃለሁ ማለት በቃ ሁሌ ያስባለሁ ኢነርጂ ይመሻል ይነጋል በቃ ፈዋት ነው ለኔ የኔ ህይወት ነገ በቃ ትልቅ ደረጃ እንደምደርስ ውስጤ አለ በቃ እንደሚነጋ አውቃለሁ ማለት አውቃለሁ ስልሽ የኔ ያለ የተለየ እንትኖሩኝ ሳይሆን በቃ ይነጋል ነገ በቃ ያ ቦታ እንደምደርስ አምናለሁ ልቤ ያምናልና ይሄ ነገር ነው የነበረው እግዚአብሔርም ፈቀደ እንግዲህ ያው እያልን ክለብም ገባው ከዛ ክለብ በመሸለመው ነገር በማገኘው ነገር መስራት ጀመርኩ የኔ ድሃን ከዛ እንደዚህ ያለ ወጣ እንግዲህ የሚገርም ነው ከዛ ሲወጣ ደግሞ በጣም የሚገርም ተቀባይነት ሆነ በጣም ከጠበኩት በላይ ሆነ የዛን ጊዜ እንደውም ያምቡሌ ጨምበላላ ኤሌሊያ በመናም ይሄ ሪትሙ ይሄ ደቡብ ሪትሙ በጣም የወጣበት ታይም ነውና የኔ ድሃን ስለቅ እንዴ ምን ሆኖ ነው ይሄ ልጅ ምናምን ተባለ ግን ያው የሰው ልጅ ያው ጨፍሮ ይደክሙ ይል ሲደክሙ ይሰማኛል ሲደክሙ ለማዝ ይሰማኛል እሱ ነገር ወራ እግዚአብሔር አምላክ የተመሰገነው እሱ ባረከው ሆነ እንግዲህ
ወይ በጣም ቆንጆ ስራ የማይሰለች መቼም ሲሰማ ደግሞ የሚያባባ ነው። ከነቅንብሩ ምኑ የማን ስራ ነው? ዜማው የኔ ነው። ግጥም ደግሞ ግሩም ታምራት ይባልጅ፣ ቅንብርና ማስተር ሚክሲንግ መሐመድ ኑር ሁሴን ነው። ቆንጆ አድርጎ የተሰራው በፓሪ ፕሮዳክሽን ነበር ያኔ፣ በዛ ነው የወጣው። በጣም ቆንጆ አሪፍ ጊዜ ነበር። አዎ እንደሚኪ ብዙ ስራዎች እንደዚህ ይወጣሉ። በቃ ሰዎች ያው ሁሉም ሰው የራሱ አይነት አሰራርም እድልም ምንም አለው። ግን ከአንድ አልበም ውስጥ አንድ ዘፈን እንኳን በጣም ጎልቶ ሳይወጣ ጥሩ ሆኖ እኮ ግን በቃ ሰምተን ሰው ጆሮ ለመድረስ አንዳንዴ ሬዲዮም ላይ ቶሎ መጋበዝ፣ ከተጋበዘን በኋላ ሰው ወዶ መደጋገም፣ በተለይ በዛን ጊዜ የሬዲዮም ተጽዕኖ ከፍ ያለ ነበር። አሉ ድሬ በቃ እንደዚህ አፍ ላይ ሁሉም አብዛኞቹ ስራዎች ጥሩ ናቸው። እንደ ምኑ ይመስልሃል? ምንም እግዚአብሔር ነው የኔ አይደለም ማለት እኔ ሞክራለሁ ትንሽ ነገር ያው ህዝቡም ቆንጆ ነው የሚቀበልሽ፣ ግን ሁሉ ነገር እግዚአብሔር ነው ምንም ነገር ብዬ ማስበው። እንዳልሽው ከማህበረሰቡ ነው እንትን የምትይው ሐሳቦችን እና ጠሪ ቃሎች ላይ እጨነቃለሁ። ጠሪቃ ሊኖር ይገባል። ማስታወሻ እንትን የሚለውን ጋብዘኝ በዘፈን ዘፍነሽ ከምትጋብዡ ባጭር የሚገልጽልሽ እሱን ቃሎችን በጣም እንትን እላለሁ። ግን ከዛ በላይ ያው እግዚአብሔር የተመሰገነ። ግጥምና ዜማ አብዛኛው እኔ ዜማ የምሰራው ዜማ ነው። ግጥም ከሰው ነው የምወስደው። ሁልጊዜ ግጥሙ ነው ዜማው ነው ምናምን ይባላል፣ ግን ዜማ ብዙ ይይዛል ብዬ አስባለሁ። አከራካሪ ራስ ነው። የራሳቸው ነገር አላቸው ሁለቱም። ዜማው ካልጣፈጠ ያው ግጥም ብታረጊበት፣ ግጥሙም ካልጣፈጠ ባዶ ዜማ አይሆንም። ግን ጠሪ መጀመሪያ የሚጠራው ጆሮ የሚስበው ዜማ ነው። ከዛ ነው ምን አለ እንት ግን ያው ግጥም ያለ ዜማ ያለ ግጥም እንንን ብትያው እብድ ነው ይባል። ግጥም ከሌለው አይሆንም። ልክ ነህ። እንደው ቀረ የምትለው የምትጨምረው ማለት የምትፈልገው ነገር ካለ? እንግዲህ አንቺንም በጣም ነው የማከብርሽ። ከአልበሜ በፊትና ከሲንግሌ በፊት ጠርተሽ ስለጋበሽኝ እግዚአብሔር ያክብርልኝ። አባይ ቲቪ ያው አሪፍ ነው፣ የታወቀ ነው፣ ቤተሰብ ነው። አመሰግናለሁ። የኢትዮጵያ ሕዝብን በውጭ ሀገርም በሀገር ውስጥ የሚኖር ሁሉንም ወዳቸዋለሁ፣ አከብራቸዋለሁ። ሀገራችን እግዚአብሔር ይባርክልን። በቃ እቺ 2 ወር አሁን እቺ ክረምቷ አዲስ ዓመት እስኪመጣ ድረስ መልካም ነገር የምናስብበት፣ ለአዲስ ዓመት የምናቀድበት፣ ትልቅ ትንሹን የሚያከብርበት፣ አንድ ኢትዮጵያ ሆነን የምንነግስበት እናበራለን። በጣም በጣም በቃ እውነት ያቺ እኮ ማብራቷን እኮ አሁን የጠፋችብን እንደምናበራና እሷን በቃ እያሰብን ሁሌ በጸሎት እግዚአብሔር ይረዳናል። ለአዲስ ዓመት ብንዘጋጅ አዲስ ዓመት ደግሞ ብሩህ ሆኖ የሚያደርገን ጊዜ እመኛለሁ፣ እለምናለሁ እና አመሰግናለሁ። በጣም አመሰግናለሁ። እኔም ስለመጣ ደስ ብሎኛል። በጥሩ እንዳለ ከናቋምህ ይሄን ያህል ጊዜም ስለቆየ ስለዘለክ ሙዚቃ ውስጥ አመሰግናለሁ። ለብዙ ወጣቶች ብርታት ትሆናለህ። ግዴታ አንዳንዴ በርቱ ምናምን ማለት አይጠበቅብህም። የምናያቸው ሰዎች ሙዚቃ ውስጥ ያንን ቦታ አስጠብቀው ጥሩ ስራ እየሰሩ በአዲስ ስራም ሲመጡ ጥሩ ተቀባይነት እያገኙ እዚህ ጋር መድረስ ቀላል ነገር አይደለም። 2000 ሲል በቃ አሁን እያሰላሁ ነው የራሴንም ያኔ የተወኘ ነው ታዳመጥኩት የሚለው እያሰብኩኝ ነበር። አመሰግናለሁ። አሁንም ስራ ጥሩ እንደሚሆንልህ ተስፋ አደርጋለሁ። ጥሩ እንዲሆን እመኛለሁ። አመሰግናለሁ። ሰከላ ይቀጥላል። አብራችሁን ቆዩ። በአክብሮት ጋብዣችኋለሁ። ከሰከላ ጋር ነው ቆይታችሁን እያደረጋችሁ ያላችሁት። ተወዳጁ ድምጻዊ ሚኪያስ ቸርነት አብሮኛል። በሙዚቃ ብቻ አልሸኘውም፣ በቃለ መጠይቅ ብቻ አልሸኘውም ብዬ ጨዋታ እኔ ብዬ ሳይሆን ተብዬ ጭምር ነው። ምክንያቱም እኔ አንተ ጋር ያሉትን ስለኔ ያወጡትን ጥያቄዎች አላቅም። ስለዚህ ጥያቄ ጨዋታው አይነቱ ምንድነው? ሐሳቡ እነዚህ ኢትዮጵያዊ ኢሞጂዎች ናቸው። ኢትዮጵያዊ የለንም፣ አፍሮ ናቸው፣ እኛን ይመስላሉ፣ የተለያየ ስሜትን የሚያሳዩ ናቸው። ጥያቄዎቹ በእነዚህ ኢሞጂዎች መመለስ ነው። ልክ ቴክስት ስንላላክ ሜሴጅ ስንላላክ የምናደርጋቸው አሉ አይደል? ከዛ ለዚህ ሐሳባችንን እንግዲህ እኔ ላስጀምር መሰለኝ። ጥያቄዎች እዚህ ጋር ተዘጋጅተዋል። ቅድሚያ ግን እንግዳ ነው። አይ ቅድም ይቻላል መጠየቅ።
ሁለታችንም ጋር ጥያቄ አለ። ይሄ ጨዋታ የመጣበት አንዱ ሀሳብ ምንድነው? ይሄን ፕሮግራም በምናስተላልፍበት ቀን ዓለም አቀፍ የኢሞጂ ቀን ነው። ስሜትን በምስል ባጭሩ ለመግለጽ ፍቅርንም፣ ንዴትንም፣ ለቅሶንም፣ ምስጋናንም በጣም በአንድ ነገር ብዙ ሰዎች ጋር እንደርሳለን። እንግዳ ቅድሚያ ይሰጠው ብሏል። ጠይቀኝ። ሌዲስ ፈርስት ከእንግዳና ከሴቶች በሚለው ሴቶች ይበልጣሉ እና እንስማማለን። እሺ ጥያቄ ቁጥር 1። እሺ መርፌ ለመወጋት ሄደሽ ዶክተር ያስፈራል የመጀመሪያዬ ነው ስትዩ ዶክተሩም አይዞሽ እኔም የመጀመሪያዬ ነው ሲልሽ የምታሳየው ለሁለታችንም የመጀመሪያችን ሲሆን እስቲ እዚህ ውስጥ ልፈልግ አላቅም። ዶክተሩም የመጀመሪያው ነው። የመጀመሪያሽ ነው። እሱ የመጀመሪያው ነው። እኔ እንጃ ኢሞጂ ከአንገት በላይ መሆኑ ትንሽ እኔ ይሄንን ነው የማስበው። ግን ይሄ ብቻ አይበቃኝም። በፊቴ እንደዚህ ያሳያለሁ። ዋናውን ቦታ መያዝ አይቀርም። እሱ በመውጋት ያለ መጀመሪያው በመውጋት ነው። እና ያንቺ ደግሞ መውጋት ከባድ ነው። እሺ ወደ ሁለተኛው ወደ አንተ ጥያቄ መተናል። ሚኪ ብድር ያበደርከው ሰው የተበደረውን ብር ሳይመልስ ለቤት ምርቃት ድግስ ይጠራህ። በአንተ ብር ደግሷል፣ አዋጣሃል። እሱ ግን ጠራኝ። ከዛ መልካም ሰው ነው ቢያንስ። አይ መልካም ማለት ይሄን ይመስለኛል። እሳት ለብሶ እሳት ወርሶ የሚለው በጣም ነው ያናደደው። እንዴ ከኔ ተቀብሎ ያጠራቅማል እንዴ? እንደው ጭራሽ ቤት ገነባኩ። ቤት ይሰራል። የሚዝናናም ሰው አለ። ሲዝናና ገጥሞ ሀቅ ሚዝናና አለ። ባንክ ቤት የሚቆጥብ አለ። ብዙ አሉ። ከዛ ከአንቺ በላይ የሚሆኑ አሉ። ግን ልቦና ይስጣቸው ጊዜ ይባላል። ግን እኔ ሞኛ ቃለሁ። ስለዚህ ያው እየተሳሰብን ተበዳሪው ነው ማለት ነው። እሺ ወደ ቀጣይ ጥያቄ ነው። እንግዳ ሆነሽ ሄደሽ የምትወጂውን ምግብ እሷ እኮ አትበላም ብለው ፊትሽ በልተው ሲጨርሱት የምታሳዩ ፊት እሷ እኮ አትበላም በቃ ዘግቶታል እያሉ ፊትሽ በልተው ሲጨርሱት። እናቶቻችን ድሮ ሰው ቤት ይዘው ሄደው እንደዛ አይደለም ያለው። አሁን በላ ይላሉ። እንደ ጠግቧል ምናምን ሲል መች በላው ይላል። አንዳንድ ልጅ ደግሞ መቼስ ንዴቴን አላሳይ እናቴ ፊት ወይም ቤተሰብ ፊት። እኔ በቃ አሁን እነዚህ ሁሉም አይገልጹልኝም። ኦኬ ነው በቃ ወደዚህ መቼስ ወደዚህ ይጠጋጋል። ይሄ በደንብ እንጂ እኔ እምባው ባይወጣም ግን ያናድዳል በጣም። እሺ ትልቅ የሙዚቃ ግብዣ ላይ ዜማ ሲጠፋብኝ ዜማ ሳይሆን ግጥም ነው የሚጠፋው አይደል? ብዙ ጊዜ ከዛ ምንድን ነው የምታደርጉት? ከኔ ጋር እንደዚህ ነው ወደዚህ ኢሞጂ የሌለው ምልክት እሱ ነው። እሱ ቢሆን አሪፍ ነበር አይደል? እሱ ቢሆን አሪፍ ነበር። አንድ ላይ ያው ግጥሙን ያው የህዝብ አይደለሽ፣ ህዝቡም ያግዝሻል አብሮ ግጥሙን ካለልሽ። እኔ ጠፍቶብኛል አብረን እንበለው ትያለሽ መቼ በፍቅር ማለት ነው። በፍቅር በዘዴ ግን ከማይክሮፎን ቢሆን አሪፍ ነበረ። ኢሞጂ የማይገልጸው ነው ግን በቃ እንደዚህ ነው። አንድ ላይ እጄን እንደዚህ ባልልም ይሄ የሚገልጽልኝ ይመስለኛል አይደል? ሀፍመቱ ስቴጅ ላይ ባልልም ከባድ ሀፍረት ነው። ላይ ያው ስቴጅ ላይ አትዩት ያለሽ ግን በውስጥ አዋቂነት እንደዛ ነው የሚሰማው። ማይክሮፎኑ ሞር እሱ በጣም ይገልጸዋል። እሺ ስለዚህ ወደ አንተ ጥያቄ። አስቀድመሽ ስጦታ ሰጥተሽ የተሳሳተ ግብዣ ላይ እንደተገኘሽ ስታውቂ ይሄ ከባድ ነው። ይሄኔ ባለ በሌለ ገንዘቤን የገዛው ስጦታውን ግን ሌላ ቦታ ድንኳን ምን አረጋ ይነጠቃል። ምንም ማድረግ አይቻልም። ውስጤ እያለ በራሴ ስራ ሌላ ምንም ላደርግ አልችልም። ያው ስወጣ ማልቀስ አይቀርም። ይሄ መንገድ ላይ እየሄድኩኝ ይሄኛው። እሺ ሶስተኛ ጥያቄ። የምታውቀው ሰው መስሎ ከጀርባው ሄደህ አይኑን ሸፍነህ እኔ ማን ነኝ ካልክ በኋላ ሲዞር
ፍጹም የማታውቀው ሰው ሆኖ ሲገኝ ከባድ ነው። እሺ ምናልባት ይሄ ሊሆን ይችላል የሆነ የሼም የመያዝ ነገር አይ በጣም ትክክል ነው። እሺ አንቺ ለፕሮግራም ያዘጋጀሽው ልብስ እህትሽ ወይም ጓደኛሽ ለብሳው ስትሄድ የሚሰማሽ ስሜት? እኔ በስንቱ ዘናድጄ እችላለሁ። አይ ከማልቀስ ወደኋላ ልል አልችልም። ሌላ ምን ልሆን እችላለሁ? እኔ ለፕሮግራም አስቤዋለሁ። እንግዲህ ወይ በረዶ ሆኜ ነው የምቀረው። በረዶ ነው የምሰራው። እሺ 4ኛ ጂም ውስጥ በጣም የምትወዳት ሴት እያየችህ ትኩረት ለመሳብ ጥረት እያደረክ ከዛ የማትችለውን ክብደት አነሳለሁ ስትል ማንቀሳቀስ ነገቶ በሰዎች ስትታገዝ ጂም ውስጥ የሆነች የምትወዳት ሴት አለች። የእሷን ትኩረት ለመሳብ ጥረት እያደረክ የሆነ ክብደት ያው ለማስደመም እሷን ሄደህ የማትችለውን ስታነሳ በቃ መሀል ላይ ተያዝክ። ማንቀሳቀስ አቅቶ ሰዎች ሲያግዙ መጥተው ምናልባት እንደዚህ አንስተው መመለስ አቅቶ ይሆናል። ያው በቃ እንግዲህ ይሄ ነው ካፈራ ይቀር። በጣም በጣም ሰው ፊት ከባድ ነው። እሺ ወደ ቀጣይ ጥያቄ የኔ ተራ ነው መሰለኝ። አሪፍ ጨዋታ ነው ግን ያዝናናል። እሺ እንቀጥል። እኔ ያው እሺ 5ኛው ጥያቄ አለቃሽን አሞኛል ብለሽ አስፈቅደሽ ሰርግ ቤት ስትገናኙ ሰርግ ቤት በጣም ከባድ ነው። የሆነ ዕቃ ነው ማነሳው እንደዚህ ምን ውስጥ ወይ ምግቡ ያልፍሻል እንጂ በጣም እልል ማለት አይቀርም። በዚህ እያየሽው ለሰው የነገርከውን የራስህን ሚስጥር ከሌላ ሰው ስትሰማ አትንገር ብለህ የነገርከውን አትንገር ብሎ ሲነግርህ እውነት ሌላ ምን ትሆኛለሽ? ምን ይሆናል? በጣም ጥሩ ቆይታ፣ ጥሩ ጨዋታ ነበረን። እግረ መንገዳችንን ካነሳን አይቀር ኢሞጂ ስንጠቀም እነዚህ ምልክት ገላጭ ሀሳቦቻችንን በምስል የሚገልጹልን ምልክቶች ኢሞጂዎች ስንጠቀም ብዙ ጊዜ የማየው ስህተት ታዝበህ ከሆነ ለቅሶ ላይ እንባ ነገር እንደዚህ ስላለች ብቻ ፈገግ ሬስት ኢን ፒስ የሚል ስር ይገባና ሰው ሳቅ በሳቅ ያደርገዋል ሳናስተውል ማለት ነው። የሆነ ጊዜ ያስደነግጠኝ ነበር። እንዴት ሰው እንደዚህ ግን ለቅሶ ያደረጉ እየመሰላቸው ነው። እንደ ጎርፍ የምትወርደው ናት ለቅሶ አሳዩልኝ ምስል ላይ። አንደኛዋ የሳቋን ብዙ ጊዜ ሀዘን ላይ ያደርጉታል። ለምንድን ነው የምትስቁት ምናምን ይላል ሰው። ግን እንደዚህ አይነት ትንሽ አምታተን እንጠቀማለን። ሲሳቅም እንደሚለቀስ እሱ የሳቅ ለቅሶ ለቅሶ ሀዘን ላይ ሬስት ኢን ፒስ የሚለው ፎቶ ስር ገብተህ አዝነው እኮ ነው፣ ግን ምልክት በመሳሳት ነው። ግን ለማንኛውም ሀሳቦቻችንን ባጭሩ ገልጸውልናል። ጥሩ ቆይታ ነበረን ከሚኪ ጋር። ዩኒቲ ባንድም አጅቦናል። እናመሰግናለን በጣም። ወደ ሙዚቃ መድረኩን እኔ ለቅቄ ቦታዬ ላይ እቀምጣለሁ። አብረን እንቆያለን። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። ባጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ